بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه. وصلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أعاذني الله عز وجل وإياكم من النار. يا معاشر المسلمين عباد الله، يقول الله جل وعلا في كتابه الكريم: قد كانت لكم أسوة حسنة في إبراهيم والذين معه إذ قالوا لقومهم إنا براء منكم ومما تعبدون من دون الله كفرنا بكم وبدا بيننا وبينكم العداوة والبغضاء أبدا حتى تؤمنوا بالله وحده. عباد الله، يا معاشر المسلمين، إن شاء الله ያው እንደሚታወቀው ሰሞኑን የተከሰተ የሆነ ክስተት አለ። የሙፍቲን ሞትን በተመለከተ ማለት ነው። በዚህ ጉዳይ ላይ እየሆኑ ያሉና በጊዜው ላይ የተከሰቱ የነበሩ እጅግ አስገራሚ፣ አስደማሚ፣ በጣም አሳዛኝ ክስተቶች ተከስተዋል። ምናልባትም ምን እያንዳንዱን ዳሰሳ ለማድረግ አይደለም፣ ግን ትንሽ የተወሰነች ጥቆማ ለመስጠት ያክል ነው። ዒባደላህ ያ ማዓሽር ሙስሊሚን حياكم الله وبياكم بارك الله فيكم ان شاء الله። እና አላሁ ሱብሓነሁ ወተዓላ ለኛ ለማንኛውም ሁኔታ ላይ መቼም ህግ አስቀምጦልናል። ቁርአን ያልዳሰሰው፣ ቁርአን ያላስከበረውና ቁርአን ያላስጠነቀቀው፣ ቁርአን ጠቃሚ የሆነ ነገር ሆኖ ያላዘዘው፣ በቁርአን መስኮት ያልተነገረ ነገርና ለኛ ያልደረሰን ነገር የለም። ቁርአን ህጋችን ነው። ቁርአን መተዳደሪያችን ነው። ቁርአን ከጌታችን ከአላህ Subhanahu Wa Ta'ala ጋር የሚያገናኘን ነው። የነቢዩን አለይሂ ሰላቱ ወሰላም ሐዲስ ማብራሪያውን የቁርአንን ማብራሪያ ተደግፈን ቁርአንን ይዘን ኢጅማዕ ሰለፍን ይዘን ወደፊት መገስገስ ሲኖርብን፣ ነገር ግን ብዙ አይነት ፖለቲካል ይዘት ያላቸው ክስተቶችን ስለተመለከትኩ ነው። ሞቱ የፖለቲካ ሞት እንበለው፣ ምናልባትም ሞት ነው። ሁሉ ነፍስን ዛኢቀቱል መውት ነው። አላህ Subhanahu Wa Ta'ala ሁሉም ነፍስ ሞትን ቀማሽ ናት ባለው መልኩ የአላህ Subhanahu Wa Ta'ala ድንጋጌ ተፈጻሚነት ስላለው ተፈጽሟል። እና ሙፍቲው ያው ሞቱ። ነገር ግን የሚያሳዝነው ሁኔታው ላይ የተከሰተው ክስተት ነው። ይሄንን በሁለት መስመሮች ነው የምመለከተው ኢንሻአላህ አጠር ባለ መልኩ። አንደኛ የሙፍቲን ሞት በተመለከተ ከአህባሾች ጋር ያለው ይዘት፣ ሁለተኛ እኛ ከአህባሾች እንለያለን፣ እኛ ወሃብያ እየተባልን እየታማን ነው የሚለው ራሱን የቻለው አንጃ ሁለቱ መካከል ላይ በሙፍቲ ሞት ብዙ ተወለካክፈው የወደቁበት ወደ አዘቅት ላይ ያገኘናቸው ብዙ ያልጠበቅናቸው ሰዎች በጣም አሳዛኝ ነገር የሰማንበትና ያየንበት ያነበብንበት አጋጣሚ ነበር። በጣም የሚገርም የሙፍቲው ሞት አላህ Subhanahu Wa Ta'ala ዘንድ ያልሞት አልመውቱ መውቱን በቃ ሞት ነው። እንግዲህ እሱ ማድረግ ያለበትንና መሆን ያለበትን ለልሃያሉ ጌታ አላህ Subhanahu Wa Ta'ala ያውቃል። هو أعلم وأبصر به። በሞተው ሰውዬ ሁኔታ አላህ Subhanahu Wa Ta'ala ስለሱ ሁኔታ አላህ ይበልጥ አዋቂ ነው፣ ባሪያው ነውና። ነገር ግን نحن نحكم بالظاهر والله يتولى السرائر። እኛ በግልጽ ነው እንድንተዳደርና ሰዎችን እንድንተዳደራቸው የታዘዝነው ግልጻዊ በሚያሳዩት ከነሱ ላይ በሚንጸባረቀው ማንነታቸው ነው። ውስጥ ላይ ስላለው ሁኔታ አያገባንም። የሚያገባን ውጫዊ ገጻቸው ነው የምንመለከተው ማለት ነው። በዚህ ልክ ነው የምንሄደው። እኛ በዛሂር እንዴት ነበር ሰውየው ሲኖር የነበረው እዚህ ዱንያ ምድር ላይ በምን አይነት መልክ ነበር ነው። እና ፖለቲካ ጋር የተያያዘ ነው። ጡዘት የበዛበት በቃ ግነት የበዛበት የሽርክ አይነት የተሰራበት የተፈጸመበት ሙሽሪክ የበዛበት የተውሂድ ሰው ነኝ ያለ የሾቀበት የወረደበት ሽርክ ላይ ተካፋይ የሆነበት ክስተት ነበር። በጣም
አሳዛኝ ክስተት ከአህባሾቹ አኳያ አንድ ነገር ስሙ ከአህባሽ አኳያ አህባሾች የደረሰባቸው ምንድነው የመድረክ ግርማ ሞገስ ወይንም ተደግፈው ወደ መጅሊስ ወይንም ደግሞ ወደ ስልጣን እንደ መሰላል ተጠቅመው ሲመጡበት የነበረው መሰላላቸው ወድቋል አለቀ ተገንድሷል ከዚህ በኋላ ያሉት ብዙም ቀላል ናቸው እንብዛም መገናኛ ብዙሃን ላይ ሰዎችን በመሳብና ሰዎችን እይታ ትኩረታቸውን የሰዎችን እይታና ትኩረት በመያዝ በኩል በሽምግልናውን ተጠቅሞ እድሜውን ተጠቅሞ መጅልስ ላይ ያሳለፈውን የ40 ዓመት እድሜ ተጠቅሞ ብዙዎችን የፖለቲካ ሰዎችን ሳይቀር ወደ ራሱ ሲስብ የነበረ ትልቅ የሽርክ ዋርካን የተገነደሰው ይሄ አንድ መገላገል ነው አልহামዱሊላህ ለነደሰት ይገባል ደስተኛ ነው በዚህ አልহামዱሊላህ አህባሽ ወገብ ዛላዋ የተሰበረበት ዋርካዋ የወደቀበት ፀሐይ ላይ ናት አጭሩ ይሄ ነው ከአህባሽ አንፃር ምናልባትም ዶሪሃ ቁማ አረንጓዴ ሰገነት ያለው ዶሪህ ሰርታ ወይ ለሸኽዮ እንደ ቃጥባሪ እንደ አልከሶ እንደ ንጉስ ወይንም ደግሞ እንደ ደገር እንደ አብዱል ቃድር ጂላኒ መቃብር አድርጋ መውሊድ ጊዜ እነ ዱሱቂ ልታዘጋጅ ትችላለች አመታዊ የመውሊድ በዓል የሐጂ ዑመር ወይንም የሙፍቲ የተቀዳሚ ሙፍታ ብላ ልታቋቁም ትችላለች ምናልባትም ይሄ ሊከሰት ይችላል والله اعلم ግን በጣም እጅግ በጣም ተጎርተዋል አልহামዱሊላህ ይሄ ራሱን ይቻላል የሚዘሩት እኔ ከሽርካቸው አንፃር ዶሮ ምን ለቀመች አህባሽ ምን ሰራች አይባል የጀነት ቁልፍ ቢያደርጓቸው ነብይ ቢሏቸው አላህ የለም ቢሉ ነብይ እንትና ሐጂ ተቀዳሚ ሙፍቲ እኮ ለጊዜው አረፉ እንጂ አልሞቱም ቢሉ እየቆዩ ባመት ይመጣሉ ቢሉ ወይ ሐሙስ ይመጣሉ ቢሉ ጀነት ሄደው ቦታ ይዙልናል ቢሉ አህባሽ ምን አለ ተብሎ አይጠየቅም ዶሮ ምን ለቀመች ተብሎ አይጠየቅም ይሄ ከዛ አኳያ በዚህ ያዙት ምናልባትም ቀብሩ ላይ ቤት እንሰራለን ካሉ ነብዩ አለይሂ ሰላቱ ወሰለም ከልክለዋል እንደ ከልከላ እንናገራለን እንጂ እንደ መስማት አይሰሙንም እንደ መቀበልም አይቀበሉንም ነገር ግን ማድረስ ስላለብን ብቻ የምንናገራቸው ንግግሮች አሉ ረሱሉ አለይሂ ሰላቱ ወሰለም በሐዲሳቸው የነገሩን አለ فيما رواه إمام مسلم وأبو داود والنسائي والترمذي من حديث جابر رضي الله تعالى عنه قال نهى النبي صلى الله عليه وسلم أن تجسس القبور مقابروች ጀሶ እንዳይቀቡ ረሱል አለይሂ ሰላቱ ወሰለም ከልክለዋል وأن يكتب عليها እንዳይጻፍባትም ከለከሉ ረሱል አለይሂ ሰላቱ ወሰለም وأن يبنى عليها وأن تطأ እንዳትረገጥም እንዳይገነባባትም ከለከሉ ነብዩ አለይሂ ሰላቱ ወሰለም ከልክለዋል እንኳን ቀብሩ ላይ ቤት መስራት አይደለም ከተወሰነ በላይ hatta ፉቃዎች ሲያስቀምጡ ቀድረ ሽብሪን ቀብር መሆኑ እንዲታወቅ ይላሉ ፉቃዎች መሬት ጋር አመሳስለው አብለ ሐያጅን አሊ ኢብኑ አቢ ጣሊብ ነብዩ በላኩ ለላከህ ብለው ባሏቸው ጊዜ ማለት ነው ፊማ رواه ኢማም ሙስሊም የተቀመጠ ነው ይሄ አንድን ቀብርን አይተህ ቀብረ ሙሽሪፈን ከፍ ያለ ቀብር አይተህ እንዳታልፍ ኢላ ሰወይተሁ ብታስተካክለው እንጂ ወደ መሬት ይሄ ቀብሩ ላይ ቤት መስራት ወይ ቤት ውስጥ መቅበር ይሄ ደግሞ ከባድ ለሽርክ ጋባዥ የሆነ ትልቅ ክስተት ነው በጣም አሳዛኝ ነው ይሄ መደረግ የሌለበት የተሳሳተ አካሄድ ቀብር መስጂድ ውስጥ መገንባት ወይም ደግሞ መስጂድ ውስጥ ቀብርን ማዘጋጀት ወይ ቀብሩ ላይ መስጂድ መስራት ወይ መስጂድ ውስጥ ቀብርን ሰውን መቅበር ቀብርን እዛ ውስጥ ማዘጋጀት በተመለከተ في حديث متفق عليه من حديث عائشة يتنقر حديث الله أن أم سلمة ذكرت لرسول الله صلى الله عليه وسلم كنيسة رأتها بأرض الحبشة مدير لاي أم سلمة أن قادين يتشوها ويو أم سلمة يأيتشون تنقرج يقال لها ماريا يو ماريا بيت كريستيان دم يتبالو معناتنا وزاوست يأيتشون نقرجتشو لنبي فذكرت له
ما رأت فيها من الصور ያየችውን ቅርጻ ቅርጽ ምስል ምን ነገረቻቸው فقال رسول الله صلى الله عليه وسلم أولئك قوم إذا مات فيهم العبد الصالح أو الرجل الصالح بنوا على قبره مسجدا وصوروا فيه تلك الصور أولئك شرار الخلق عند الله أولئك شرار الخلق عند الله ያየችውን ስትነግራቸው ምስል ምናምን ቅርጻ ቅርጽ አይታለች ነብዩ አለይሂ ሰላቱ ወሰለም ምን አሉ እነዚህ ሰዎች እኮ አሉ ደግ ሰው መልካም ሰው መበካከላቸው ሲሞት ቀብሩ ላይ መስጂድ ይገነቡበታል ወሰወሩ فيها تلك الصور እነዚህ ምስሎችም ይቀርጻሉ أولئك شرار الخلق عند الله እነዛ አላህ ዘንድ አደገኞቹ ሰዎች ናቸው ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል لعنة الله على اليهود والنصارى اتخذوا قبور أنبيائهم مساجد ነብዩ አለይሂ ሰላቱ ወሰለም የነብያቶቻቸውን መቃብር መስጂድ የመስጊጃ ማዕከል አድርገው ይዛሉ አላህ ከራህመቱ ያርቃቸዋል አለይሁድ ወነሷራ ነብዩ አለይሂ ሰላቱ ወሰለም እነሱን የመሰለም ያው ነው እንግዲህ የሐጂ ዑመር ወይንም ደግሞ የሙፍቲ የተቀዳሚ ሙፍቲ ቀብር ላይ መስጂድም ይገንባ መስጂድም ውስጥ ይቅበሯቸው ወይንም ደግሞ ለብቻም አድርገው ለዶሪህ ያዘጋጁት ብቻ በጣም ከባድ የሆነ መዘዝ ነው ያለው ከባድ የሆነ መዘዝ ነው ጡዟል ታዚያው ጡዟል አጭሩን ማለት ነው ጡዟል በመገናኛ ብዙሃንም ጡዟል መሬትም ላይ ጡዟል አጡዘውታል የፖለቲካ ሞት ስለሆነ ብያቸዋለሁ እንደ ሞት አይደለም እንደ ክስተት ግን ፖለቲካ ነው አህባሽም ያጡዘችው ፖለቲካ ነው በቃ አለቀ ፖለቲካ ነው ስራ ሰርታለች በዚህ በኩል ምናልባት ከዚህ በኋላ የሙፍቲው ንግግር ወይንም ወሲያ ብሎ ወደ ኋላ ያስቀራቸው እነዚህ በመገናኛ ብዙሃን የሚንሸራሸሩ የተለያዩ ድምጾች የተለያዩ ኩፍርያትና ሽርክያቶች አሉ እነሱ ቦታ እንዲያገኙላቸው ሐጂ ናቸው እንዲያሉት ሐጂ ካሉ ሐጂ ማለት እኮ እሳቸው የተቀበረ ጊዜ እኮ በሚሊዮን የሚቆጠር ህዝብ ነው እኮ የወጣው እሳቸው የፍቅር ሰው ነበሩ ደግ ነበሩ ታላቅ አባት ነበሩ እያለ ይደርቃል እንጂ አይቀበልም የፈለገ ብትነግረው በቃ አለቀ ይሄ ለዚች ተጠቅማቸዋል ለመንደርደሪያ እኛ ያልነው ሐጂ ያሉትን ነው እያሉ ይሄዳሉ ለዚህ ነው የሚጠቅማቸው ምናልባትም እንግዲህ ይሄ ክልክል ነው ለማንኛውም ሽርክን እያበረታቱ ነው እኛ አህባሽ ማለት እኛ ዘንድ ሙሽሪኮች ናቸው ከልይሁድ ወነሷራ እንደ ይሁድና እንደ ነሷራዎች ናቸው በልሁም አክፈር من اليهود والنصارى كايሁድ ከነሷራም በላይ ከሃዲያን ናቸው እኛ ዘንድ ከጴንጤ በላይ ነው የምናያቸው ይሄን በደንብ አርጋ ያዝልኝ በደንብ አርጋ አምልጦኝ እንዳይመስል አስቤበት ነው የተናገርኩት ደሊል ይዤ ነው የተናገርኩት من كتاب الله ومن سنة رسول الله صلى الله عليه وسلم واجماع السلف ያለ የጸደቀ ነው እንደዚህ አይነት የሽርክን አይነት የሚሰራ አካል ሙስሊም የሚል የቁርአን አንቀጽም ሐዲስም የለም ስለዚህ አህባሽ ሙሉን ሽርክ የሚሰራ ሁሉ እንኳን አንድ ሰው 100 20 30 40 ሽርክ እየሰራ አይደለም በአንድ ሽርክ ራሱ ቀብርን በማምለኩ በአንድ ታምልኮ ብቻ ጥርግ ብሎ ከእስልምና ይወጣል የተቀመጠው ይሄ ነው ወደድክም ጠላህ ስላንተ መውደድ አይደለም ስላንተ ፖለቲካ ነው ያገባኝም ስላንተ ለስላሴ አያገባኝም ስላንተ ማስመሰል አያገባኝም እኛ የምንከተለው ሐዲስና ቁርአን ነው ሐዲስና ቁርአን በአላህ ላይ ያጋራን ሙስሊም ያለ አንቀጽ የለም አቂዳው ይሄ ነው ተውሂድ ይሄ ነው ኢንሻአላህ ስለዚህ ሙሽሪኮች ናቸው አህባሽ በሚያደርጉት ነገር ሌላው ማህበረሰብ እንዳይሸወድባቸው ነው እንጂ ቅስቀሳ የምናደርገው ሆሞ ሙሽሪኮን እነሱ ካም ሙሽሪኮች እኮ ናቸው እነሱ ሙሽሪኮች ናቸው ሙሽሪኮች ከሆኑ ደግሞ ቢሞቱ አንሸኛቸው አይወርሱ አይወረሱ في مقابر المسلمين አይቀበሩ في مقابر المسلمين ከነሱ ግንኙነት የለን ለዚህ ደግሞ መረጃ ኡስዋ አለን ማን የኢብራሂም አለይሂ ሰላም እና የሙርሰሎች قد كانت لكم اسوه حسنه في ابراهيم በኢብራሂም እርግጥም ትክክለኛ መልካም የሆነች አርአያ አለችላችሁ አለ አላህ በኢብራሂምና والذين معه ከኢብራሂም ጋር ያሉ አማንያን ከኢብራሂም ጋር ያሉ ሙርሰሎች إذ قالوا لقومهم ለህዝቦቻቸው ባሉ ጊዜ ተመልከቱ እና براء منكم እኛ ከናንተ የጸዳነን ومما تعبدون من دون الله ከአላህ ውጭ ከምታመልኩትም ከባዕድ አምልኮም ከጣዖቶቻችሁም የራቅነን ከናንተም የራቅነን ስለዚህ እኛ ከአህባሽ ጋር የሚያገናኘን ምንም ነገር የለም የሚያገናኘን ይሄ ግልጽ ነው ከፈርና ቢኩም وبدا بيننا وبينكم العداوه والبغضاء እኛ በእናንተ ክደናል በእኛና በእናንተ መካከል ጥላቻና ጥላትነት ነገሰ አበደን ምን ጊዜም ነገሰ በዚህ ሁሉ ጊዜም حتى تؤمنوا بالله وحده በአላህ ብቻ እስከምታምኑ ተውሂድን እስከምትይዙ ድረስ ይሄ ነው ብለው እየሰጡ ይችን ይዘን ነው የምንንቀሳቀሰው ለምን የኢብራሂም የኛ ኡስዋ نحن على ملة إبراهيم
በኢብራሂም ጎዳና ላይ ነው ያለነው። በኢብራሂም ጎዳና ላይ ነው ያለነው። እኛም ነብያችንም እኛም የነቢ አለይሂ ሰላቱ ወሰለም ኡማ ኢብራሂምን እንድንከተል ታዘናል በቁርአን። ስለዚህ ይሄ ነው ያለው። ይሄ ነው የኛ ሞዴል እነዚህ ናቸው። ነቢ አለይሂ ሰላቱ ወሰለም ናቸው የኛ ሞዴል፣ ሷሐቢዎች ናቸው የኛ ሞዴሎች። ስለዚህ ሙሽሪክ ጋር ግንኙነት ዒላቃ የለንም። በአህባሽ በኩል ያለው ይሄን አክል ካልኩኝ አጠር ባለ መልኩ ዳሰሳ ሰፋ ባለ መልኩ መጣበታለሁ ኢንሻአላህ። እስኪ አንዳንድ እዛው ላይ የተከሰቱ ክስተቶችን እስኪ አንዳንድ ልበል። ምንድነው? ሁለተኛ ብዙ ነገር አንብባችኋል፣ ከኔም በላይ አይታችኋል፣ ከኔም በላይ ሰምታችኋል። የሚገርመው ሙፍቲውን የግማሹ የጀነት ቁልፍ በእጃቸው ያለ ነው ይላል፣ ግማሹ የእሳቸው የሞቱ እንትን የተደገፉት ጀናዛው ሲሄድበት የነበረን ትራስ የአላህን እዝነት ይዞ ገባ ይላል፣ ግማሹ የኢትዮጵያ ነብይ ሞተ ይላል፣ ግማሹ አላህ አለ እንደው አላህ የለም አላህ ቢኖር ኖሮ ማይሰማን ነበር። እነዚህ ኩፋሮች ናቸው። እጥብ ያሉ ድርቅ ያሉ እርር ያሉ ካፊሮች ናቸው እነዚህ። ምንም እንደው ላ ረህመተ ለሁም በዚህ በሁክም እኮ እዝነት የለም። ዳዕዋ አድርግ፣ አዛኝ ከሆንክ ዳዕዋ አድርግላችሁ እንጂ በሁክም እንድታዝናለህ? ላ ኢላሃ ኢላላህ ጉድ ነው። የእንትኑ ጀናዛው እንትን አረፈበት የተባለውን ልብስ እንደዛ ሲያሻሹ አይናችሁ እያየ የሚገርመው ከኢኽዋን በገፍ ነው ሄዱ ለመሽኝ ሄዷል፣ እንዳለ ጠርጎ ሄዷል ማለት ነው ይችላል። ያሲን ኑሩ ያደረገው ዱዓ አቡበክር ፊርደውስን ሲመኝላቸው እነማን ኑሩ ቱርኪ ምናምን ጀነትን ሲመኙላቸው ለሐጂ ለሙፍቲ ማለት ነው። ሌላው ስንቱ ልበልህ ጀምዕ ራሱ ጀምዕ ቅድሚያ ለተውሂዶች ቅድሚያ ለተውሂድ ኢና ሊላሂ ወኢና ኢለይሂ ራጂዑን። ረሕማ እየለመኑ ለእንደዚህ አይነቱ እናንተ እንደው ጤነኛ ናችሁ ልበል? እንደው ቢላሂ አለይኩም እንደው ጤነኞች ናችሁ? ቁርአን አትቀሩም። እኔ ቃልቾቻችሁን እኮ ነው የሚገርሙኝ። ኧረ ተው ለአላህ ብላችሁ እኔን ተክፊሪ ልትሉ ትችላላችሁ። ተክፊሪ በሉኝ፣ እኔ ምን አገባኝ? እኔ ለአላህ ዲን ብዬ ተክፊሪ ብትሉኝ፣ ግን የሰራችሁ ስራ በምንም አይነት ሚዛን እንደው ሸሪዓ ቀርቶ ዓቅለን ወመንጢቀን አያስከድም። እንደው ሎጂካሊ ራሱ አያስከዳችሁ። ይህን ሙፍቲ የሽርክ አይነት ሰርቶ ተመልከቱ። አርራህማኑ ዐለል አርሽ እስተዋን እንዴት አድርጎ እንደሚያበለሻሸው ኩፍር እየተናገረ ኩፍር ነው። እምነቱ ኩፍር ነው። በስቲዋ ላይ በአስማኡ ሲፋት ላይ ኩፍር ነው። 100-200 ሽርክ አልቆጥርም እኔ በሙፍቲው ላይ 100-200 ሽርክ አልቆጥርም። ብቆጥር እስቲዓና ቢገይሪላህ الذبح لغير الله والنذر لغير الله والحلف لغير الله والتوكل على غير الله ودعاء غير الله እያልኩኝ እንደው በመቶ የሚቆጠር ሽርክ ይሄን ሁሉ ይሰራዋል፣ ይቀሰቅሳል፣ ያበረታታል። ይሄንን አድርጉ ይላል፣ ችግር የለም ይላል። ይሄን ሁሉ ያደርጋል። ይሄን የተቃወመን ተክፊሪ ነው ይላል፣ እንደዚህ ነው ይላል። መውሊድ የሚጠላ የጀሃነም ነው ይላል። የሃይማኖት አንዱ ካንዱ በላይ አይደለም ይላል። የሃይማኖት የበላይ የለም። ኢነ ዲነ ዐንደ አላህ አልእስላም እያለ አላህ ሱብሓነሁ ወተዓላ ማለት ነው። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ومن يبتغي غير الإسلام دينا فلن يقبل منه كدين الإسلام إلى أمنة نكتل لهم من تقبينة لهم يالا لا هيالو جيتا السوء بأمنة يبوليتيكا نقر سلوهنا إدمي لكم سيورا ينبروا مولون أمنة سيفيكس كونوا سويو እንደዚህ አይነቱን ካፊር እንደዚህ አይነቱን ጳጳስ ምን የሚሉ ሸኘነ? እሺ ለፖለቲካ ስሪት ነው እንበል። ለፖለቲካ ስትል ሸኘህ፣ በቃ እቤት ብትቀር የታለንትና ተብሎ ስምህ ይወጣል። በሚሊዮን የሚቆጠር ህዝብ ስለወጣ ክብርህ ይቀንሳል። አይለቁህም፣ ይጽፉብሃል።
አዎ በለናቸዋል ድሮንም እያሉ ያከሩብሃል ለዛ ብለው አንተ ፊርደውስን ተለምናለህ በአላህ ፊርደውስ ለዑመር ገነቴ መጅሊስን እኮ አባረኸዋል እኮ መጅሊስን እኮ አልሰጠሁም የመጅሊስ ወንበር የከለከልክ በአላህ ፊርደውስ ላይ አንተ ቸር ትሆናለህ ምን አገባህ እንደው አላህን አትፈሩም እኔ እናንተ አቂዳ ምንድነው ሐታ ራሱ አቂዳ እናንተን ወሃቢያ ማለታቸው እኮ በጣም የሚገርመኝ እኮ ይሄ እኮ ነው ወሃቢያ ይሏችኋል ወሃቢያ እንደዚህ ነው እንዴ ወሃቢያ የሚባል የለም በነገራችን ላይ ግን ወሃቢያ ማለት የሼኽ الاسلام መሐመድ ኢብኑ አብዱል ወሃብ ያንጸባረቀው መዝሐብ ያንን ይዘው የሚጓዙ ናቸው ምን አገናኛችሁ እናንተና መሐመድ ኢብኑ አብዱል ወሃብ እናንተና ሼኽ الاسلام ኢብኑ ተይሚያ ምን አገናኛችሁ እንደ ቢላሂ አለይኩም ምን አገናኛችሁ ምኑን ከምን لا اله الا الله لا اله الا الله ይሄንን ያክል ኩፍር እየሰራ ይሄንን ያክል ሽርክ የሚሰራን አካል እናንተ ይሄንን ያክል ሽርክ የሚሰራን ይሄን ሁሉ ሽርክ ሲሰራ እንደው አይናችሁ እያየ እንደው ጆሮአችሁ እየሰማ ልባችሁ እያወቀ እንደው ጥሩ አድርጋችሁ ይሄንን ሰው ትይዛላችሁ እንደ ቢላሂ አለይኩም እንደው ምን የሚሉት ነው ይሄድን الله بالقرآن ما كان للنبي والذين آمنوا أن يستغفروا للمشركين ولو كانوا أولي قربى من بعد ما تبين لهم أنهم أصحاب الجحيم لنبيهم هنا لا أمانيانا يقباتهم لمشركوش استغفار لا يدرقوا يقرب زمن وچاچو يزمدنا بالبيتهم قبيهون لنسو من أصحاب الجحيم يكجهنم ጓዶች መሆናቸው ከተገለጸላቸው በኋላ ያ ማለት በዛው በሽርካቸው ላይ ከሞቱ በኋላ ነው አለበለዚያ አናቅም የማንን استغفار ማድረግ አይፈቀድም ምን ነክቷችሁ ነው እናንተ ምን ነክቷችሁ መቼም የሽርክ አይነት እንደሚሰራ ታውቃላችሁ ይሄን አታስተባብሉኝ የፈለገን እናንተ ዘንድ ተክፊር ይሆን ዑመር ገነቴ ወይንም ሙፍቲው ተውሂዱ ጥሩ ነው አትሉኝ ሽርክ ይሰራ ነበር ወይ አዎ አቢደል ቀብር ነበር ወይ በትክክል ይጠራ ነበር ወደ ዒባደተ አልቁቡር نعم ይጠራ ነበር ወደ ሽርክያት ይጠራ ነበር አዎ አስማው ሲፋትን በማስተባበል በኩልና በተለያየ አስቀያሚ የሆነ ትርጉም በመስጠት በኩል ይጠራ ነበር አዎ ስለዚህ ኩፍር ላይ ነው እንዴታ ይሄንን ኢቅራር ታደርጉልኝ ይመስለኛል እንችም ካላበዳችሁ በስተቀር ማለት ነው ይሄንን ኢቅራር ካደረጋችሁ ይሄ ሽርክ ከሰራው ለምንድን ነው ሳይከፍር የቀረው ቢላሂ አለይ አላሁ አክበር ለምንድን ነው ያልከፈረው ጃሂል ስለሆነ ነው ጃሂል ስለሆነ ዑመር ገነቴ ጃሂል ተቀዳሚ ሙፍቲ ተቀዳሚ ቀዳማዊ ሙፍቲ ማንም ላአወለ له እንደው ምን ሆናችሁ ነው ይሄን የመሰለ ትልቅ ረጅም ሙፍቲ ምንድነው እናንተ ጃሂል እሱ አለበት ከተባለ እንደው ቢላሂ አለይኩም እስኪ ሁጃ ቁመን እናከፍራለን የሚለው መዝሐብ እንደ መዝሐብ ነው ይሰራል ሁጃ ቁመን ምንድነው ሁጃ የምታቆሙበት እስኪ አሁን ዑመር ገነቴ ላይ ይመርገነቴ ላይ ሙፍቲው ላይ ምንድነው የምታቆሙት ተቀዳሚ ሙፍቲ እኮ ነው ከናንተም እኮ ይበልጣል አሉ ከተባሉ ቃልቾች ሁሉ በላይ ነው እና ምንድነው ሁጃ የምታቆሙበት እንደ በዚህ ኩፍሩ ላይ እንደ ቢላሂ አለይኩም ኧረ ተው ኧረ ለአላህ ብላችሁ ኧረ ቢላሂ አለይኩም ኧረ ተው ኧረ ለዚህ ኡማ ዘኑለት ኧረ ለዚህ ወጣት ዘኑለት ኧረ ለዚህ ወጣት ዘኑለት ኧረ በአቂዳ እየደከረተብን ነው ህዝቡ ኧረ ቢላሂ አለይኩም ኧረ ተው ግን ተው አቂዳ እንደዚህ አይደለም ኧረ ተውሂድ እንደዚህ አይደለም ተው ኧረ አታላሉት ኧረ ቅልጥ አታድርጉት ኧረ እንደው ባካችሁ እኔ በምን አይነት መልክ ልንገራችሁ እንደው ቢላሂ አለይኩም በጣም ስላሳዘነኝ ነው በጣም ስላዘንኩ ነው አሁን ሙፍቲ ላይ ብቻ ተቆማላችሁ ዓሊም እኮ ነው አይደል እንደሚባለው ሙፈሲር ሙሐዲስ መቼም ቀዳማዊ ሙፍቲ ዝም ብሎ አልወጣም እንበልና እንደው በሁኔታው በሂደቱ ነው ተቀዳሚ ሙፍቲ ላይ ምንድነው የምታቆሙበት ስለዚህ ተቀዳሚ ሙፍቲ በተዊል ከዳነ ወይ በተቅሊድ ከዳነ ወይ በጀህል ብላችሁ ካዳናችሁት ሁጃ ቆሞ ማክፈር የሚባል ነገር መዛሐቡ ራሱ የለም አላው ጂል አርዳ ይሰራብ የአፍሪካ መዝገብ ነው ምልህ ለዚህ የአፍሪካ ህገ መንግስት ነው ብያለሁ ወጣት ሰማይ በደም ካስተማርን በኋላ ከነገርን በኋላ ከአላህ ውጭ ያለን የሚያመልኩ አካላቶችን እናከፍራቸዋለን የምትለው አባባል ናት አየር ንፋስ በቃ አየር ላይ ያለ ነው ሽርክን ያወግዛሉ ሽርክን ሌብነትን ዝሙትን ያወግዛሉ እንበል ሌባን ሙሽሪክን ዝሙተኛን አይነኳቸው ይሄ ነው የነዚህ ሰዎች መዝሐብ
ድብልቅልቆ የወጣ መዝሐብ ቡርቅስቅሱ የወጣ እብድ የበላው በሶ የመሰለ መዝሐብ አዑዙ ቢላህ ይህንን ይዛችሁ ነው ኡማ የምትቀይሩት እንዲሁ ተቀዳሚ ሙፍቲን የማያከፍር ዑመር ኮምበልሻል የማያከፍር አብዱላህ አልሐረሪን በተዕይን የማያከፍር ሰው ምን አቂዳ አለው ምኑ ነው አቂዳው ቢላሂ አለይኩም እንደው ምኑ ላይ ነው አቂዳው ምን የሚባል አቂዳ ነው ይዛችሁ የምትሄዱት ቃልቾች ናቸው ሁጃቁ ምን የሚለው ታዲያ እንደዚህ ከዳን እናንተ ናችሁ ገጠር ላይ ያሉት እነማማዘሙን ምን አስተምራችኋቸው ነው ሁጃና ቁምባቸው የምትሉት ያ ነብዩ ሲያስተምሩት የነበረ ሙሽሪክ ሁሉ የዑመር ገነቴን ያክል ደርሶታል እንዴ የአብዱላህ አልሐረሪን ያክል ደርሶታል የዚህን ያክል ኩቱበ ሲታን አንብቦ ኪታብ እየሸረሐ ቀብር እያመለከ የዚህን ያክል ደርሶታል እንዴ ረላላህ ብላችሁ ያቂዳ ተጫወታችሁበት ወላሂ ሐታ ራሱ ወርጄ እኮ ነው የምነግራችሁ ያው ነው ሁጃ መቆም ራሱ بعد إقامة الحجة ነው የምናከፍረው በሚለው ራሱ ወርጄ እኮ ነው እየነገርኳችሁ ያለሁት እንጂ ሽርክ የሚሰራ ሰው ሁጃ ቆምበት አልቆመበት የሚባል ነገር የለም لا في كتاب الله ولا في سنة رسول الله ولا في إجماع السلف አይታወቅም ይሄ እትልቁ ሽርክ ላይ ባዕድ አምልኮ ቀብር ያመለከ ጨሌ ቆሌ አድባር መወክል ጅን የሚያመልክ ሰው ሙስሊም ነው የሚል አታገኙ የለም አንድም አታመጡልኝ የለም በጀህል ነው እንዴ አዎ በጀህል ከሆነ ሙስሊም ነው የለም የታጊተህ ነው እንደዚህ አይነት ቁርአን የቁርአን አንቀጽ ሲመጣ ነብያቶች ሽርክ ሲሰሩ ያገኟቸውን ሁሉ ሙሽሪክ ነበር የሚሏቸው ነገር ግን ዑድር ያለው ለዒቃብ ነው ለቅጣት ነው ቅጣት ግን ሽርክ የፈለገውን ያክል ቢሰሩን በጀህል ከሰሩ لا يقطعوا يشلالو عند الله عز وجل امتحان لفتنوا يشلالو لمن وما كنا معذبين حتى نبعث رسولا ملائكتኛ እስከምንልክ ቀጮች አይደለንም ብሎ ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ስለነገረን ይሄንን ስለነገረን نعم ያ ነገር ሊከሰት ይችላል ይሄ ሊሆን ይችላል እንጂ ሙሽሪክ በማለትና የሙሽሪክን ሁክም በመስጠት በኩል የለም እንደዚህ አይነት ለቅጣቱ ብቻ ነው ዑድር ያለው وما كان ربك مهلك القرى حتى يبعث في أمها رسولا يتلو عليهم آياتنا وما كنا مهلك القرى إلا وأهلها ظالمون وما كان ربك مهلك القرى الله كتمان يمياود ما دلم كتمان يميات أفادلم لا هيالو جيت الله سبحانه وتعالى كتمان عندتن هاجر آيات أفات الله سبحانه وتعالى زنبلو آيات أفات حتى يبعث في أمها رسولا بوانا كتموا ላይ መላእክተኛን ልኮ ትምህርት እስከሚሰጥ ድረስ ማለት ነው ትምህርት ሳይሰጥ አያደርግም አላህ Subhanahu Wa Ta'ala አይቀጣትም አንዲትን ከተማ ልክ እንደነ ፈርዖን እንደነዚህ የነበረ ዋና ማዕከላቶች አሉ አይደለም ዋናዎች አያጠፋም ዋናው ላይ መላእክተኛ ልኮ ለአካባቢው ዳዕዋ ሳያደርስ በፊት حتى يبعث في امها رسولا يتلو عليهم آياتنا አናቅጾቻችንን የሚያነብልን እስከምንልክ ድረስ ቀጭ አይደለም ከላከ በኋላ እንቢ ሲሉ ቅጣት የዛን ጊዜ ቅጣት ይመጣል ከዛ በፊትሳ አይቀጣ ጃሂልን አይቀጣ ቅጣት ጋር ይተያያዝ يا الله ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا ملائكتኛውን የሚፈታተን ከሳቸው የሚቃረን መስመሩ ግልጽ ከሆነለት በኋላ من بعد ما تبين له الهدى ቀኑ መስመር ይፋ ከሆነለት በኋላ ጎዳናው ግልጽ ከሆነለት በኋላ ከአማንያን ጎዳና ውጭ ያለ ሌላ ጎዳና የሚከተል በተሾመበት እንሾማዋለን በዞረበት እናዞረዋለን ገሃነምን ከተዋለን ወንስልህ ጀሃነም ወሰዓት መሲራ ይኸው ቅጣት بعد إقامة الحجة ቅጣት ከዛም በፊት ግን አልሙሽሪክ ሙሽሪክ ይሄ ለማንኛውም ለጃሂሉም ለከተማም ለገጠርም ለሁሉም ነው ይሄ ነው ያለው ሙዓመላ የምናደርጋቸው በዚህ ነው في مقابر المسلمين አይቀበሉ لا يرثون ولا يورثون አይወርሱም አይወረሱም ጃሂል ቢሆን የጠጡ ጃሂሎች ቢሆን ማልኩኮ እማማዘሙ እገጠር በረሃው ወንዙ ዳር ያሉት ሽርክ ከሰሩ ሙሽሪክ ነው ይቀጣሉ አይቀጡም بعد إقامة الحجة ነው የሚቀጡት الله سبحانه وتعالى وما كنا معذبين حتى نبعث رسولا سلاله ከቅጣት ጋር ብቻ ነው የሚያያዘው ከዛ ውጭ ባለ ፍልስፍና ነው ተውት አንተ እኮ ከተማ መጣ ከተማም የደረሰው ሙፍቲ ቀዳማዊ ሙፍቲ ገና ነው ከተባለ
ጦሃ ገና ነው ከተባለ ዑመር ይመር ኮምበልቻ ገና ነው ከተባለ አብዱላህ አልሐሪ ገና ነው ከተባለ ማን ነው ሁጃ ቆማችሁ የምታከፍሩት? እንዴት ነው የምታከፍሩት? መቼ ነው የምታከፍሩት? በምንድን ነው የምታከፍሩት? ረላላህ ብላችሁ አለማክፈራችሁ ወዲያ ከተተ ምን የኢብራሂምን መንገድ እንዳትከተሉ አደረጋችሁ። ያቺ ትክክለኛ አቂዳ قد كانت لكم أسوة حسنة في إبراهيم يتبالوا مالتي بإبراهيم انت ላይ ጎዳና ላይ ለእናንተ አርአያ ተደረገላችሁ የተባለውን እንዳትከተሉ አደረጋችሁ። ኢና ቡራአኡ ሚንኩም ወሚማ ተዕቡዱነ ሚን ዱኒላህ እኮ ነው ያሉት ኢብራሂምና ወለዚነ መዐህ ማለት ነው። ኢና ቡራአኡ ሚንኩም ከሰዎች ከናንተና ወሚማ ተዕቡዱነ ሚን ዱኒላህ ከጣዖቶቻችሁ ከቀብሩና ከዑመር ገነቴ ነው መጥራት ያለብህ ከሚመለከው ከዶሪህ እና ከአምላኮቹ ከነ ዑመር ገነቴ በስልጣን አይደለም መጣላት ያለበት። አንተ በስልጣን ነው የምትሻኮተው። አንተ ይሄ ነው ሰውየው አካሄዱ ትክክል አይደለም የምትለው አንተ ስልጣን ጋር ስትጨቃጨቅ ነው። በቃ አለቀ። ይሄ እኮ ነው። ታዲያ እነዚህን ሙስሊም የምትሉ እኔ በምን እንደምታከፍሩ አላውቅም። እኔ እኮ ወርጄ እኮ ነው ሁለተኛ ደረጃ ወርጄ እኮ ነው የማናገራችሁ እኮ ምን ኢቃመተል ሁጃ እስኪ ሁጃ የቆመበትን እንኳን አክፍሩ በሚለው በራሱ ዑመር ገነቴ ሁጃ አልቆመበትም ካላችሁ ቀዳማዊ ሙፍቲ ተቀዳሚ ሙፍቲ ሁጃ ካልቆመበት ማን ነው ሁጃ የሚቆምበት? ማን ላይ ነው ልታቆሙ የምትችሉት? ለዚህ እኮ ነው የናንተ አስተምህሮ ከዚህ በኋላ እንኳን ካፊር እንበለው ለማለት ታሪክ ሶላትን እያከፈራችሁ ከቀዳማዊ ሙፍቲ ከሱ በታይ ጃሂል የሆነውን ሶላት አይሰግድም ብላችሁ እያከፈራችሁ ይሄን ሁሉ የሽርክ ማዓት ያስተማረ የጠራ ስጁድ የሚደረግለት ወዶ የተመለከ ለራሱ ተናዞ የዶሩ ቦታ አዘጋጅቶ የሄደ ይሄንን ጥጥት ያለ ጳጳስ ያላከፈራችሁ እናንተ ማን ነው የምታከፍሩት? አሁን እናንተ አዛኝ ወይ ሩህሩህ ወይ አርቆ አሳቢ ወይ ሰፋ አድርጎ ቦርቀቅ ያላካሄድ ጠበብተኛ ያልሆናችሁ ሰዎችን በትክክል ሚዛኑን ጠብቃችሁ የምትሄዱ ለትልልቅን የምታከብሩ ለትንንሽ የምታዝኑ በጣም ጥበበኛ ትሁት አዋቂ በቃ ፖለቲካው የገባችሁ ይሄን አርጋችሁ ነው ለማህበረሰብ የምትሰጡት። ግን እንዴት እንዲያሾቃችሁ ታያችሁ። አህባሽ ብቻ አይደለም የወጣው የናንተም አጃቢ ከናጃቢያችሁ ነው ወጣችሁ። ይሄ ነው ሰጣችሁት ሄዳችሁት ይሄን ኡማ ወላሂ ገደላችሁት አጭሩ። ይኸው ሽርክ እንደዚህ ልልት ያለ ነው። ቀዳማዊ ሙፍቲን ያልጎዳ ሽርክ እታች ያሉን እነማማ ፋጡማ እነማማ ኸዲጃን ምንም አይጎዳቸው። ስለዚህ ሁሉም ላይ የምንሰግደው ነው። እናንተ ትልልቁ ለፖለቲካ ግንባር የመጣ ለፖለቲካ ስዕል ስትሉ እሱ ላይ ቀውጤ አዘናችሁ እታች ያሉትን አህባሾች ተጽዕኖ ታሳድሩባቸዋላችሁ። ይሄ ሙሉ ማለት ሸሪዓ ከሆነ ሸሪዓ ነው። لو سرقت فاطمة بنت محمد لقطعت يدها የሙሐመድ ልጅ ፋጡማ ብትሰርቅ የነብይ ልጅ ናት ብያልተዋትም እጇን ቆርጠዋለሁ አሉ ነብዩ። ለዑመር ገነቴ ጊዜ ወረዳቸው። አሁን የሆነች ምስኪን አህባሽ ቢሞት አትሄዱ የዛን ጊዜ ተውሂዱ ትዝ ይላችኋል ልበል። لا اله الا الله لا اله الا الله انا لله وانا اليه راجعون። አው ወገን ወጣት ልንገርህ እውነቱን አንተ ኡስታዞች የምትላቸው አቂዳውም አልገባቸው በአየር ላይ ዝም ብሎ የማንበብ ነው ሲረዱት የነበረው ዝም ብለው የማንበብ ነው። እትልልቅ ዑለማ ላይ የተያዘም አይደለም። ለዚህ ነው ልስልስ አድርገው ይዘውታል። እነ ዑመር ገነቴ እነ ይመር ኮምበልቻ እነ አቡበክር እነ ዶክተር አቡበክር እነዚህ ጋር የሚጋጩልህ ሌላ ምንም አይደለም። ወይ የመስጂድ ሽኩቻ ነው ወይ የኢማምነት ጥላቻ ነው ጥላትነት ነው ወይ ወንበር ነው። ለሽርክ ለአላህ ብሎ የሚቆጣ ሰውየው እስካልተወበተ ድረስ አልሙሽሪክ ሙሽሪክ። ኧረ ለአላህ ብላችሁ ወጣት ኧረ ንቃ እባክህ። ኧረ ተው አላህን ፍራ። ኧረ አትዝረክረክ ሁልጊዜ ጅራት አትሁን ሁልጊዜ። አንብብ ቅራ ተማር ዲንህን ወቅ። ሰው ያስብልህ ጆሮ አይሁኑህ እነሱ ጆሮህም እነሱ አእምሮህ እነሱ ብዕርህ እነሱ አስተሳሰብህ እነሱ ሁሉን ነገር የምታየው በእነሱ መነጽር ገደሉህ። እነሱን ተከትለህ ነው የምትሄደው። ምን ልዩነት አለ? አንተ እንደዛ ከሆነ እኮ አንተም ራስ ትሾቃለህ እኮ ትበላሻለህ። እነዛ አቂዳቸው የተበላሹ ናቸው። ወላሂ ወቢላሂ ወተላህ የፈለከ ተክፊር ይበለኝ የፈለገ ይበለኝ አዋጅ ብላችሁ ተክፊር ነው ሙስጠፋ በሉ።
የበለገውን ያክል አስጠሉ በደንብ አስጠሉኝ አልহামዱሊላህ ደስ ይለኛል ይሄን ለአላህ ጥላት እንዴ ለጳጳሱ እኛኮ መርገነት የሚሆን ይመርግ ኮምበልሻም ይሁን ዶክተር አቡበክር የምትሉትም አካል ይሁን እዩ ጩፋ ማለት ነው እኛ ጋር እዩ ጩፋዎች ናቸው እኛ ጋር ልንገር የጴንጤ ፓስተሮች አሉ አይደል ከነሱ በላይ አክፈር ናቸው ለምን እነዚህ ሁጃ ቆሙባቸዋል እነዛ ግን ትንሽ ደርሷቸዋል አልደረሳቸውም አንጻራው ይራሱ ስናይ ማለት ነው አለበለዚያ ዓለማችን ሁጃ ቆሙባታል ነው የምንለው ነገር ግን ተመልከቱ ይሄ ሙርተዲ ነው እነዛ አህለል ኪታብ የሚሆኑ ናቸው እርዳቸው እንኳን ተመሳሳይ አይደለም ይሄን ነው የምነግርህ የአህለል ኪታብ ተፈቅዷል እነዚህ ግን ሙርተዶች ናቸው ሙርተድ ወይንም ደግሞ ወሰንዮች ናቸው እነዚህ ይሄን አስረዳልኝ ንገርልኝ የሚጠላ ይጥላኝ ሙፍቲን ካፊር አለ አዎ ካፊር ነው የምላቸው ወላሂ አፊም ወልቼ ደፍሬ የምናገረው ንግግር አጅር አገኝበታለሁ ብዬ የምናገረው ንግግር ነው ጣዖት ነው እጥብ ያለ ጣዖት ወዶ የተመለከ ሱጁድ ሲያደርጉለት ወዶ የተመለከ ሲጠራ የነበረ ወደ ሽርክን የሚከለክሉትን ሰዎች ወሃቢዮች ናቸው ብሎ ስም ያጠፋ መውሊድ የጠላን የጀሃነም ያደረገ አርህማኑ አርሽ ስተዋን ያዛባ ይሄ ቁራሱ አንድ ትልቅ ኩፍር እኮ ነው ወደ ሽርክ የተጣራ ያበረታታ እኔ ምን ልበላችሁ ስለዚህ ይሄ ሰው ሙሽሪክ ነው ካፊር ነው እያንዳንዱ የዑመር ገነቴን የቀዳማዊ ሙፍቲ ይባል ቀዳማዊ መፍቱን እዚህ ሰው ተከታይ ሁሉ እያንዳንዱ እሱ የሰራውን አይነት የሰራ ሁሉ ሙሽሪክ ነው ቢተዕይን አይነን ፈርደን በተናጠል እያንዳንዱ ለዚህ ነው አንሰግድባቸው እርዳቸውን አንበላ ረሂመሁላህ አይባል ነብዩ ለእናታቸው እንኳን ተከልክለዋል አንተ ያን ሙዕጂዛ ያየች እናት ነብዩ የተኙበት ማህፀንን የተሸከመች እናት ነብዩን የተሸከመች የነበረች እናት እስትግፋር አልተደረገላት አላህን አስፈቀድኩት አሉ ነብዩ አለይሂ ሰላቱ ወሰለም استأذنت ربي አስፈቀድኩ على ان استغفر لامي فنهاني كلكلኝም ቢያለኝ استأذنته ان ازور قبرها فاذن لي ቀብሯን ለመጎብኘት ጠየቅኩት ፈቀደልኝ ነብዩ አለይሂ ሰላቱ ወሰለም በዚህ መልኩ ነው የገለጹት እነዚህን ሰዎች አናከፍርም የምትሉ የናንተ ይገርማል የናንተ ፖለቲካ እንደው ይሄ ፖለቲካ ማለት እኮ ከባድ እኮ ነው እምነትና ፖለቲካ ሲቀየጡ እንግዲህ እንደዚህ ናቸው ደምና ወተት አንድ ላይ ሲቀላቀለው ሀከዳ ምንም አትለው ሚያስጠላ ሚያስቀይም ማይጠቀሙት በጣም አስጠሊታ ነገር ነው ከለር ነው የምታየው ደምና ወተት ሲቀላቀል ፖለቲካንና ሱናውን ተውሂዱን እስላምን አንድ ላይ ቀየጡት የደምና የወተት ቅይጥ ሰጡ አስረከቡ ይሄን ነው አንተ ይዘህ መስወረው አላህ ብለህ ቀራ እነዚህን በደንብ ታያቸዋለህ እንዴት እንደሚል ፈሰፈሱ አዑዙ ቢላህ اللهم نجنا اللهم سلم يا الله ቀድሚያነ ተውሂድ እያለ የሚለፈልፈው እኮ ነው ለይብነትን ይቀጠቅጣል ሽርክ ማለት لا اله الا الله انا لله وانا اليه راجعون ዑመር ገነቴ ቀብር ላይ የተሰራው ሽርክ አቤት ቀውጥ ያደርገዋል ሽርክ ሰውየውሳ አይናገርም ስለ ሰውየው ሽርክን ነጥለህ ቀጥቅጥ የሚል ሸሪዓ የለም እና ቡርአኡ ሚንኩም ومما تعبدون من دون الله منكم قدم المشركين قبل أصنامهم كطاعቱ በፊት ከሰዎቹ ነው የጠሩት ኢብራሂምና ኢብራሂም ጋር የነበሩት ሙርሰሎች አማንያን አየ እና ቡርአኡ ሚንኩም ነው ከነሱ መጠራት ማለት ምንድነው ረሂመሁላህ ይያልክ ምንድነው በራአ አላህ ይዘንለት ይያልክ ያዘንክ ያነባህ እየተከተልክ ጀናዛው ወይ ተልቅ አባት አጣን ፊርደውስ ይስጣቸውና ለፍተው ነበር እድሜ ልካቸው አላህ የሚገርም ዓሊም ደክመዋል ሌሊት እንቅልፍ የላቸው ቀን ረፍት የላቸው እንደው ስንቱን ሆኑት እኒህ አባታችን አጣናቸው አንተ ነህ ተውሂድ ሰው አንተ ነህ በዋህብያ የምትታማው አለይስ هذا ظلما وكذبا ውሸት አይደል ቅጥፈት አይደል ይሄ አንተ አሁን ዋህብያ ስትባል አሁን አንተ ዋህብያ የሚባል ስያሜ ይሰጣል ሐሜት አይደል አንተ ይሄ እርከስ ብለህ
ሽርክን ብቻ የምትቀጠቀጥ ነገር ያለው ከዚህ በፊት አንድ ምሳሌ ምን ዑመር ኮምበልሻን ሙሽሪክ ማተለው ከሆነ ዑመር ኮምበልሻ የሚሰራውን ሽርክ ዝም ብለህ መቀጠቀጥ ከሆነ የዑመር ኮምበልሻን ኮት አውልቃ አጥር ላይ ሰቅለ መቀጥቀጥ ነው። ዑመር ኮምበልሻ ምንም አይሆን ኮቱን ብትቀጠቀጠው ምን ሽርኩን ነው እየቀጠቀጥክ ያለው ሰውየውን አልነካኸው። አንተ ነህ እንዴ ኡስዋ አድርገህ ኢብራሂምንና ኢብራሂም ጋር ያሉትን የተከተልከው? ሙሽሪኮችን ትውት አድርገህ ሽርክን የምትቀጠቀጥ ሌብነትን እየቀጠቀጥክ ሌባውን ማትነካ ሌብነትን ቀጥቅጦ አይደለም ሌባው ራሱ እጁ መቆረጥ አለበት እኮ ነው የተባለው። አንተ ሌብነትን አውግዙ ሌብነትን አውግዝ ሌባንም ሁክም ስጥ። ላኢላሃ ኢላላህ ኧረ እናንተ እንጃ እኔ ምን አይነት አቂዳ ይዛችሁ እንደምትኖሩ አላውቅም። እንደ ትናንትና አዳልጦት ብዙ ገደል የገባ እኮ ነው። يجب عليكم أن تتوبوا إلى الله ودع الله تملسوا من أخيكم المشفق لكم المشفق بكم يميازن الله وندماتكم ይህን እያልኳችሁ ያለው ባረከላሁ ፊኩም هداكم الله طريقة الحق الله ይምራችሁ ቀጥተኛውን ጎዳና። ይሄ የያዛችሁት መንገድ ግን ላቅድሚያት ለተውሂድ ወላ ኢኽዋን የምትባል ሁለቱም አንጃ የተበላሸ ቃዒዳ ነው ያለ። እኔ ኤልያስን ሰሚ የሆነች እንትን ቀብርን በተመለከተ ባዶ ቦታ ላይ መቅበር እቤት ውስጥ መቅበር ቤተ ቀብር ላይ መስራት መስጊድ መስራት ያ ሰውየውን ሁክም አትናገርም ስለ ሰውየው ሁኔታ አትናገርም። ይሄን ምን ተነግረናል? ስንቱ ያውቀዋል። ምን ይሄን ነገር ካልነገርክ ምን ፋይዳ ያለው? እንደነዚህ አይነቱን እየተባበርክ እየሸኘህ ወይ የሚሸኙ ሰዎች ጋር አብረህ እየተጎማለልክ አንዳንዱ አወገዘ ተብሎ ካወገዘ ማንን ማለት ነው? እኮ ፋፍራም ቃልቻ እኮ ነው ይመጣል ጺማም ማለት ነው። ሸው መርገነቴ እንደዚህ እሳቸው ደህና ሰው ነበሩ ምን ሰጥ ሙሽሪክ ናቸው። ወላሂ ሙሽሪክ ነው እንደው ምንም አይነት ጥርጣሬ የሌለ ቀዳማዊ ሙፍቲ የሽርካን 100 አይነት ሽርክ እየሰራ ካሰለምከው ማንን ነው የምታከፍረው አንተ? የፖለቲካ ንግግር አትናገር እያልኩ ነው። አላህን ፍራ አንተ ቃልቻው ራሱ አላህን ፍራ። ዑመር ገነቴ ከሱ በላይ አይደለም። ዑመር ኮምበልሻ ከዑመር ገነቴ በላይ አይደለም ጸባጫሪነቱ ካልሆነ በስተቀር እንጂ። ለዚህ ነው في بعض الامر ልንገርህ አህባሽ ኩፋሮች ናቸው ሙሽሪኮች ናቸው እናቃለን። ጥርድ ያሉ ወሰንዮች ናቸው እናቃለን። ግን ጀግኖች ናቸው በያዙት ነገር ላይ። እኛን አሁን ያከፍሩናል። በቃ ካፊር ናቸው ነው የሚሉት። ሙጀሲማ ናቸው ካፊር ናቸው። ኩፍር ብለው ካሉ ኩፍር ላይ የወደቀን በተለይ በትልቁ ኩፍር ላይ ትልቁ ሽርክ ላይ የወደቀን ካፊር ማለታቸው ትክክል ናቸው። ይሄ ግን እኛ የምንከራከራቸው ለምን ካፊር ትሉናላችሁ አይደለም። ኩፍረቱ ግን ክፍረት ነው ወይ ነው የኛ ጥያቄ። ግን ኩፍር ነው ካሉና ካመኑበት ማክፈራቸው ትክክል ነው። መጀመሪያ ግን ኩፍር አይደለም እኛ ወደቅንበት ነው የምንላቸው። እናንተ እኮ ሽርክ ነው ትሏቸዋላችሁ። የሽርክ አይነት ታነባላችሁ። ላላት ለመናት ለሁበል የወረደን አንቀጽ ታነቡባቸዋላችሁ። ነገር ግን ላትና መናትን ያመለኩትን ሰዎች ሁክም ግን አሰጧቸው። ይሄ እኮ ጫወታ እኮ ነው። አኮኩሉ እኮ ነው። የሌለ እኮ ነው። ይሄ ማስፈራሪያ ዝም ብሎ አየር ላይ ያለ ማስፈራሪያ ወይንም ደግሞ ዝንጀሮ ለመጠበቅ ያለ ገጠር ላይ እያለሁ ማቀው ዝንጀሮ መጠበቂያ ካፖርት ታለብሰዋለህ። የሆነውን እንጨት ሰው ይመስላታል ጦጣ አየት እያደረገች ኬፕ ታርግበታለህ ከፈለክ። እንደዚህ አይነት ማስፈራሪያ ነው። ማስፈራርቾ ይሉታል። የናንተ አቂዳ ማስፈራርቾ ነው። ሽርክ የሚሰራን ሙሽሪክን ነው ማስፈራርቾ ነው። መሬት ላይ አታወርዱትም። የአፍሪካ ህገ መንግስት ነው የምላችሁም ለዚህ ነው። የአፍሪካ ህግ መሬት ላይ አይወርድም። ጽሁፉ አየር ላይ ሌላ ነው። የሚናገረው መንግስት ፓርላማ ላይ የሚያወራው ሌላ ነው። መሬት ላይ የሚሰራው ሌላ ነው። አምባገነኖች እንደዚህ ነበር ሲያደርጉ የነበረው ያየነ ተመለከተ ነው። የናንተ ሸሪዓ አያያዛችሁ ሀከዳ ይሄ ነው። አበላሻችሁት፣ ብዙዎች ላይ አበላሻችሁት። ታው ብያለሁ። بهذا القدر يكتفي. السلام عليكم ورحمة الله وبركاته.